ኢየሱስ ለዘላለም ጌታ ነው። እግዚአብሔር ሁሉ ይችላል። አሜን። እኔ እንግዲህ የሆነልኝ ያው ለ7 ወር 8 ወር አካባቢ በካንሰር መምታመም ነበረ። የማህፀን ካንሰር ተብሎ ኬሞ ወስደ ነበረ እና በመጨረሻም የተባለው ማህፀኑ ይውጣና እንደገና መድኃኒቱ ይቀጥላል ተባለ። በተባልኩበት ሰዓት ግን እግዚአብሔር ጣልቃ ገባ። ጣልቃ የገባበትም ሁኔታ የሚገርም ነው። ሐሙስ ነው እዚህ የመጣሁት። ቅዳሜ ለማህፀኑ መውጣት ምርመራ ነበረኝ። ሐሙስ ተባለ። እኔ አሜን ብዬ ነው የሄድኩት። ምንም ጥርጣሬ አልነበረኝም። ባይዘው ጥርጣሬ አልነበረኝም። እዚህ ላይ ይሰመርበት ስለተነገረ ብቻ አይደለም። ሄድኩኝ። ቅዳሜ ስመረመር የተባለው ቀንሷል ወር ደግሞ የለም አይደለም አዲስ ማህፀን ነው የተባልኩት። አዲስ ማህፀን ማለት እንግዲህ ይገባቸዋል። ምናልባት ሳሳጥረው ነው። መከራው ብዙ ነው፣ ለቅሶ ብዙ ነው፣ እንቅልፍ ማጣቱ ብዙ ነው። ላንቺ የተሰለቀኑ ምንድነው? ሐሙስ አረሳውም ቀኑ ነው። ምክንያቱም መከራዬን የረሳውበት፣ እንቅልፍ የተኛውበት፣ ምግብ የበላውበት፣ ቤተሰቤም ከሀዘን የወጣበት፣ እድሜ የተቀጠለበት ሰምታችኋል። አሜን። ከምን ማምኑ ያለችው? ከማህፀን ካንሰር። እኔ በመጀመሪያ እግዚአብሔር አለ ስንፈልገው አለ የትም ቦታ። እኔ በቃ ይሄንን ነው። ሁለተኛ እምነት፣ በቃ እምነት ትልቁ ነገር ነው። እዚህ ጋር ሊነገረን ይችላል። አሜን ብለን ግን ከልባችን አምነን መሄድ አለብን። በቃ እምነት ነው የሚሰራው እዚህ ቦታ ላይ። ያለ እምነት ግን ከንቱ ነው መመላለሳችን። እየተመላለስን የምንሰማው ነገር ከንቱ ነው። ስለዚህ በውስጣችን የእምነት ጥንካሬ ባይዘው ቃሉ ይፈውሳል። ቃሉ ራሱ ብቻውን ምናልባት እዚህ መጥቼ ቃሉ መጣ፣ ግን በህይወቴ ብዙ ነገር በቃሉ ውስጥ አሳልፌያለሁና እግዚአብሔር አለ። ጥሩት፣ ቅርብ ነው። በጣም የቅርባችን ከስትንፋስ ይልቅ የቀረበ ነው እግዚአብሔርና እምነት። እዚህ ቤት ስትመጡ እምነት ይዛችሁ ነው ስትሄዱም። እምነቱ እዚህ ብቻ ሳይሆን ይዛችሁም ስትሄዱ እምነት እንጂ እዚህ ጋር ተሽሎኛል ወጣችሁ የምታግሮመርሙ ከሆነ አሁንም እግዚአብሔር ይጠብቃል እስከናምነው ድረስ። ስለዚህ እግዚአብሔርን ታመኑት። እግዚአብሔር አለ፣ አትጠራጠሩ። አለ 100%። ሃሌሉያ። በነገራችን ላይ የሚፈውሰው ማን ነው? እግዚአብሔር ነው። ብዙ ሺህ ህዝብ ከካንሰር በሽታ ተፈውሷል። በዚሁ አጋጣሚ ቤተሰቦቻችሁ ሆስፒታል ታሞ ያሉ ይህን ጸሎት እየጸለይን አሜን ነፃ ይወጣሉ። እጆቻችሁን ዘርጉና ከዛሬ ጀምሮ በሉ እስቲ ጠላት ያዘው በሉ፣ ያንቺ ነገር በሉ ተለቀቀ በሉ፣ አሜን ተለቀቀ በሉ፣ አሜን። ብዙ ደሃ ታባያለሽ፣ እግዚአብሔር ታሪክሽን ይቀይራል። በምስጋና እንገናኝ፣ አዲስ ነገር ይሆናል። የሚያብረቀርቀው ቤት ሰርተሽ ምስጋና ፕሮግራም ታወጫለሽ። አሜን። ዘርጉና ይሁንልሽ በሉ፣ አሜን። የሚያዘው በር እጆቻችሁን አሳዩ። አሁን አንዳንድ ሰው የሆነ ከማይመች ከግሳንግስና ከተራ ሰፈር አሜን ይወጣል። አሜን። ጦና ወጣው በለስ ወጣው። አትፍሪ፣ እግዚአብሔር የና አድርጎ ካንቺ ምስጋና ይቀበላል። በምስጋና እንገናኝ።